ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄ ሴጋ ሰርቶ እንዳይበላ ተከልክሏል። ህዝብ ከህዝብ ያባላል። 4 ኪሎ እናንተ አሁን ባለ ጊዜ እኔ ምን አባሽ ታመጫለሽ የሚል በቴሌቪዥን እየለቀቅ የመንግስት መስሪያ ቤት የመንግስት ሰዎችን እዛ አስቀምጠህ እያደረግ ይህ ስለ አንድነት ዘረኝነትን ጎጥን የሚያወግዝ ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው። ትጠፋለህ። ለምን ገሌና አልሆንም? ለምን ገሌና ነው? ደብረ ብርሃን ያለውን ባዶ እግሩን የሚሄደውን ምስኪን ገበሬ ያዩት። አጼ ምኒልክ ከደብረ ብርሃን የመጣው ብሎ የደብረ ብርሃን ህዝብ በአጠቃላይ መጥመድ፣ አጼ ቴዎድሮስ ከጎንደር የመጡት ብሎ የጎንደርን ህዝብ በአጠቃላይ መጥመድ፣ እንዲህ አይነት እንጭጭ ነገር ግተው ዛሬ ከብዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። አነ የትግራይ ወዲ ትግራይ እንደሚለው እኔ የአማራይቱ ልጅ ብሎ ጀምሯል። አነ ኢልማ ኦሮሞ ምናምን እንደሚለው እኔ የአማራው ልጅ ማለት ጀምሯል። አዴ ትግራይ ወዲ ምናምን እንደሚሉት አማራ ማለት ጀምሯል። አነ ተጋሩ እኔ ባትጋሩ እኔ ሻሙ ምናምን እንደሚሉት እሱም ደግሞ የአማራው ልጅ ሐሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ህዝብ ከህዝብ ያባላል። 4 ኪሎ እናንተ 4 ኪሎ ማለ ጊዜ ጀቴናንቲ ጀሪ ባለ ጊዜ ትለኛለች እንትኖቹ ምናምን አዎ ባለ ጊዜ እኔ ምን አባሽ ታመጫለሽ የሚል በቴሌቪዥን እየለቀቅ የመንግስት መስሪያ ቤት የመንግስት ሰዎችን እዛ አስቀምጠህ እያደረግ ይህ ስለ አንድነት ዘረኝነትን ጎጥን የሚያወግዝ እኛ እናደርገዋለን ለምትሉት ነገር የሚመቸውን ነገር እንትን የሚል ሰው እንዳይበላ ማድረግ ይሄ ግፍ ነው እያልኩ ያለሁት። አህመዲን ጀበል የኢትዮጵያ ቤተክርስቲያን ጠላት የኢትዮጵያ ጠላት እንደሆነ አውቃለሁ። አህመዲን ጀበል ለክርስትና ኦርቶዶክስ ያለውን ጥላቻ አውቃለሁ። ግን እስታሰረ ማናሰረው ወያኔ ተጠይቀው በማሰሯ ተቃውሞ የለኝም። ታመመ ምኑን ኩላሊቱን አይታከምም ማለች ወያኔ 600,000 የነበረኝ ፌስቡኬ ላይ አስተባብሬ ብዬ ጮኩኝ። ምኑ በዜግነቱ አንዳንድ ሰዎች መጥተው እሱ እስላም ነው ምን አገባ ይጥፋ እስላምነቱ መች ታየኝ? እኔ አንድ ሰው መታከም አለበት ነው እንጂ ያልኩት አንድ እስላም ኦርቶዶክስ ክርስቲያን አላልኩም። እኔ ሰው ስትሆን እንደዚህ ነው የምታስበው። እሱ እኮ የኢትዮጵያ ጠላት የኦርቶዶክስ ጠላት ነው። ጉዳዩ ነው እሱን በሚጠየቀው ይጠየቅ። አሁን እያልኩ ያለሁት ልጅ አለው ቤተሰብ አለው። ይሄ ሰውዬ ታሟል፣ መታከም አለበት አለቀ። ያኔ ያልጠየቀኝ ሰውዬ ዛሬ እዚህ መጥተህ ቴዲ ምን አገባ አንተ ዘፈን እኮ ያስኮንናል ምን አገባ። ልክ መስከረም ሲመጣ በየቤት እየከፈል አበባዮ ለምለም አበባዮ እያልክ ቆይተህ ትመጣና ዘፈን እኮ ኃጢአት ነው ትለኛለህ። ከዛ ደግሞ ትመጣና ጎንደር የቴዎድሮስ ሀገር ትልና ከዛ ስትበለጽግ ዘፈን እኮ ኃጢአት ነው ትለኛለህ። ጥቁር ሰው ምኒልክ ስትል ትቆይና አሁን መጥተህ ዘፈን ኃጢአት ነው ትለኛለህ። ሟርተኛ እኔ ድሃ ተበደለ ፍርድ ተጓደለን ያልኩት ይሄ ሰውዬ ቄስ አይደለም፣ ሼክ አይደለም፣ ፓስተር አይደለም። አለቀ። እንዳለ ደግሞ ሙዚቃ የሚያቀናብሩት በሙሉ ደግሞ ጴንጤዎች ናቸው። እነሱ የኢየሱስ ናቸው። ከዛ ዘፋኝ ሲመጣ ሰርተው ይበላሉ። እነ ካሙዙ እነማነማ ዘፈን ያቀናብራል፣ ግን በኢየሱስ ስም ይላል። ከዛ ዜማ ያርማል። ጡትሽ ጋር እኮ ያልከውን ትንሽ ወደዚህ ወደ ደረትሽ ውሰጂው፣ እንደዛ ካልሆነ አይመታም እያለ እያቀናበረ ከዛ እኔ ኢየሱስ ነኝ ብሎ ነገር የለም። ጉዳዩ እሱ። ይሄ ሰውዬ ግን ዘፋኝ ነው። አለቀ። ሲኦል ይገባል። ምን አገባህ? ምን አገባኝ? ሲኦል ይገባ መንግስተ ሰማያት ምን አገባኝ? ሳስተምር ዘፋኝነት ሲኦል ያስገባል እላለሁ። አለቀ። ዘፈን የስጋ ስራ ነው እላለሁ። አለቀ። ከዚህ በተረፈ ግን እኔ በቃ ስራዬ ነው ካለ መብቱ። ብዙ ሰዎች ቡና ቤት አላቸው።
ብዙ ሰዎች ሆቴል አላቸው። ብዙ ሰዎች ፔኒሲዮን አላቸው። ፓስተሮች ፔኒሲዮን አላቸው። ፔኒሲዮን ውስጥ የሚሰራው ምንድን ነው የተባለ እንደሆነ የታወቀ ነው። ፔኒሲዮን ዳማ መጫወቻ አይደለም። ፔኒሲዮን የጸሎት የሆነው በእነሱ ነው። ፔኒሲዮን ውስጥ የሚሰራው የታወቀ ነው። ፔኒሲዮን ውስጥ በየሳጥኑ ውስጥ ኮንዶም የሚቀመጠው መቼም ውሃ ጠፍቶ ውሃ ሊያጠራቅሙበት አይደለም። ፓስተሩ ፔኒሲዮን አለው፣ ሼኩ ፔኒሲዮን አለው፣ ምኑ ፔኒሲዮን አለው። እና ፔኒሲዮን ያለው ሰውዬ ያንን ገንዘብ ሰብስቦ አምጥቶ ፔኒሲዮን ውስጥ የሚገቡት ባለትዳሮች ይመጣሉ፣ ተሰራርቀው ይመጣሉ፣ ልጃገረዶች ይደፈሩበታል፣ ማንም ይርመጠመጥበታል። ያንን ገንዘብ ሰብስቦ መጥቶ አቶ ገሌ ምናምን ለቅዱስ ሚካኤል 3000 ብር ሰጡ እልል በሉ ምዕመናን፣ ያንሳል ያንሳል ያንሳል፣ በጣም ያንሳል ያንሳል። እዛ ቸርቹ ጋር ሴት ደግሞ ጌታ መንፈስ ነግሮኛል፣ አቶ እንትና በረከታቸውን የላባቸውን ወጥ አንድ ጊዜ ለጌታ እዛ ደግሞ ይታጀባል። እዚህኛውም በከበሮ ጀምሯል። እኛ ኦርቶዶክሶቹ ጋር በከበሮ ተጀምሯል። አቶ ገሌ ሰጠው ጽናጽል ይደረጋል። እዚህ ጴንጤዎቹ ጋር ደግሞ ተጀምሯል። ልክ አንድ ሰውዬ እንደዚህ ምናምን ሰጠ ሲባል ጃዙ ሰውየው ራሱ በድንጋጤ ሌላ 3000 ብር ይሰጣል። በእውነት ሌላ 3000 ብር ይሰጣል። ይህንን ዝሙት ሲቸረችር የሚኖር ሰውዬ፣ ይሄንን ግልሙትና ሲቸረችር የሚል ሰውዬ በጻድቅ ስም ተቀብለህ ታመጣና ቴዲ አፍሮ ጋር ስትደርስ ዘፈን ኃጢአት ነው ምናምን ኃጢአት ነው። እዳ እኮ ነው የገባነው በእውነት። ይሄ ማጅራት ሲመታ የነበረ ሰው ሲያግት የነበረ ሚኒስትር ነኝ ምናምን ብሎ ከየት እንደመጣ የማይታወቅ ሀሳብ ያለ ገንዘቡን ይዞ ሲመጣ ወደ ቤተክርስቲያን ይሄ ሰው አርዶ ወፍጮ ቤት ከፍቶ በሰው ደም የገነባ ከዛ የገንዘብ አለ ብሎ ሲመጣ እግዚአብሔር ቴዲ አፍሮ ሲባል ዘፈን ኃጢአት ነው ምናምን። ቴዲ አፍሮ ብር ይዞ ሲመጣ ግን በእውነት ልጃችን ኃይለ ሚካኤል ወይ ገብረ ሚካኤል ይሆናል ስሙ እኔ ሰጥቷል ምናምን ሆነበት እልል በሉለት ምናምን። እኔ የተከራከርኩ ያለሁት ልጁ ሰራተኛ ነው። የቀን ሰራተኛ ቢሆን በቀን ሰራተኝነቱ የደረሰበት በደል ካለ እጮህለታለሁ። ዶክተር ከሆነ በዶክተርነቱ የደረሰበት በደል ካለ እጮሃለሁ። አሁን ዶክተሮች ራበን ብለው አደባባይ ወጡ። ይኸው በቴሌቪዥን ነው ዋይ ዋይ ያልኩላቸው። እንዴት ዶክተር ይራባል ብዬ። እዛ ዶክተር ውስጥ ኦርቶዶክስ አለ፣ አዎ። እዛ ዶክተር ውስጥ እስላም አለ፣ አዎ። እዛ ዶክተር ውስጥ ጴንጤ አለ፣ አዎ። እኔ ለማን ነው የጮህኩት? ዶክተር ለተባለ ሰው ለተባለ ለሴቱም ለወንዱ ለጠመጠመቿ ማተብ ላሰረቿ እምነት ለሌለው ይሄ ነው ሰራተኞች ናቸው። ስለዚህ ዶክተሩ እኮ ጴንጤ ነው እና አንተ ምን አገባህ እንዴት ይባላል? አይባልም። እዚህ ቴዲ አፍሮ ልጆቹን የሚያሳድገው ይሄ ነው። ገበሬ አይደለም፣ አርሶ አይበላም ምናምን። ጸጋው ስጦታው ወዲህ በቃ በዚህ ነው የምኖረው ብሏል። ሲኦል ይግባ ምናምን ባለቤቱ ይወቅ፣ ምን አገባኝ። ቴዲ አፍሮ መጥቶ ቢጠይቀኝ ዘፈን ምንድን ነው ሲለኝ ኃጢአት ነው እለዋለሁ። ዘፋኝነት ምናምን ብሎ መንግስተ ሰማያት አያስገባም እለዋለሁ። ይሄ መጽሐፍ ስለሚል ቃሉ ስለሚል በቃ እኔ እሰራለሁ፣ መብቱ ነው። ለምን ሲሰራው ላይ በሀገሪቷ ሕግ መሰረት የሚሰራን ሰው ለምን ትሰራለህ አይባልም። ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው፣ ትጠፋለህ። አነ የትግራይ ወዲ ትግራይ እንደሚለው እኔ የአማራይቱ ልጅ ብሎ ጀምሯል። አነ ኢልማ ኦሮሞ ምናምን እንደሚለው እኔ የአማራው ልጅ ማለት ጀምሯል። አዴ ትግራይ ትግራይ ወዲ ምናምን እንደሚሉት አማራ ማለት ጀምሯል። አነ ተጋሩ አነ ባትጋሩ እኔ ሻሙ ምናምን እንደሚሉት እሱም ደግሞ የአማራው ልጅ ማለት ጀምሯል። እዚህ ኦሮሞ እኔ ኦሮሞ ሮሚያ ሮሞሃን ረጥያ እንደሚለው አማራዬ የሚል ተጀምሯል። ምክንያቱም የጨዋታ ሕግ ነው የሚፈቅደው። አፋርም እንደዛው እያለ ነው፣ ሶማሌም እንደዛው እያለ ነው ምናምን እያለ ነው። እንግዲህ 2 ዓመት ሆኖ አማራ እንደዚህ ማለት ከጀመረ ማለት ግን እሱ ሲለው ነው የሚነስራቸው። አማራ ነኝ ሲል አማራ የሚባል የለም፣ አማራ የሚባል ነገር የለም። በዚህ በኩል ዶክተር ከሌ፣ በዚህ በኩል ፕሮፌሰር ከሌ፣ በዚህ በኩል ጋዜጠኛ ከሌ የለም ካልከው ታዲያ ለምን ታሳድደዋለህ? ለምን ትገለዋለህ? አማራ አዲስ አበባ አይገባም ለምን ትለዋለህ? ለምን ሀብቱን ንብረቱን ተወርሰዋለህ? ስላለ ነው።
ስላለ ይህንን መጋፈጥ ያስፈልጋል። ይህንን አለመስማት ያስፈልጋል። እኔ አሁን ዘረኛ ምናምን ሆኜ አይደለም፣ ግን በጠረጴዛው ዙሪያ እኩል እንዲቀመጡና እኩል እንዲወስኑ የሚያስችሉ እነሱ በሚጫወቱበት ጨዋታ አማራው ሲጫወት ነው። አማራው ግን ይህን እንዳይጫወት ለዘመናት ተሰርቶበታል። ኦሮሞዎቹ ከህፃንነት ጀምሮ ከወተት ጋር ከእርጎ ጋር ከቡና ጋር እያደረጉ ለህፃናቱ ዘረኝነቱን ያጠጧቸው። የአማራ ጥላቻ የኦርቶዶክስ ጥላቻ ነው ያጠጧቸው። ከዛ ትግሬው መጣና ደግሞ ወያኔ ከአድዋ መጣና ለኦሮሞቹ ከአክሱም ማር አምጥቶ ነጭ ማር አምጥቶ ቀይ ማር አምጥቶ በዛ ለውሶ ደግሞ ሰጣቸው። ለኦሮሞቹ ሰጣቸው። ጡትን የቆረጠው አማራ ነው፣ እንደዚህ ያደረገው አማራ ነው ምናምን ድርሰት ደርሶ ያ ኤርትራዊው ተስፋዬ ገብረ እባብ የሚባለው ኦሮሞ በቃ የዋ ነው እንትናይንም ደርሳቸው ስጡት ተባለ። ጽፎ አኖሌ የሚባል ቦታ እንደዚህ ጡት ተቆርጦ ምናምን ሰጣቸው። ከዛ ምን እናርግላቸው? ሐውልት እናቁምላቸው። ለማ ለኦሮሞዎቹ በደንብ እንዲያዩት። ከዛ 20 ሚሊዮን ብር ተመደበ። ገንዘብ ያዥ አብይ አህመድ፣ ለማ መገርሳ፣ አባዱላ ገመዳ በሉ እናንተ ገንዘብ ያዥ፣ ሐውልቱን ስሩት። የተቆረጠ ጡት እንደዚህ እዚህ ላይ የተቀመጠ ጡት አድርገው አሰሩለት። 20 ሚሊዮን ውስጥ ከየትንም በምን ይሰራ? በሙገር ሲሚንቶ አይሆንም፣ እዛ አካባቢ ስለሚገባ ገቢ። ስለዚህ መሶቦ ሲሚንቶ እንደው አይ ወያኔ ግፍ እግዚአብሔር ይልሽ እንደው ወያኔ። ከዛ ኦሮሞቹ ከህፃንነቱ ገና ሲመጣ እዛ ኦነጎች የሚያጠጡት አለ፣ ሚሽነሪዎቹ የሚያጠጡት አለ፣ ጸረ አማራነት ጸረ ኦርቶዶክስነት ያጠጡታል። ከዛ ይነሳል ብድግ ብሎ ፊደል መቁጠር ሲጀምር አምጥተው የጉብኝት ይሉታል። በ4 ዓመቱ በ3 ዓመቱ አንከልኩለው ይዘው ያመጡታል። ይሄ አኖሌ ይባላል። ሚኒሊክ የሚባል ቆርጦሃል፣ አያቶቻችሁ ጦታቸው ተቆርጦ ላይ ያ ልጅ ጥላቻ እየተጋተ ያድጋል። ከዛ በኋላ ቄሮ ይሆናል። ቄሮ ሆኖ ካደገ በኋላ ጫካ ይገባል። ጫካ ገብቶ በቀል ነው የሚፈልገው። ከዛ ይጂ ምንድናት? አማራ ናት። ጡቷን መቁረጥ፣ መድፈር። ይሄ ምንድነው? አማራ መግደል፣ ሀብቱን መውረስ። ውጣልኔ አማራ ውጣልኔ። ይሄን አጠጥተው ነው ያሳደገች። አማራው ጋር ባንዲራ ያችሁት ሰንደቅ ዓላማ አረንጓዴ ቢጫ ቀይ ናት። እዚህ ብሔር ይጫወታሉ። ትግሬና ኦሮሞ የሌላ ዓለም ውስጥ ገብተዋል። አማራው ግን እዚህ ልጁን ሌላ ነገር ነው የሚያስተምረው። ሌላ ነገር ትምህርት ቤት ወስዶ የሚያሳየው ኢትዮጵያ እንደዚህ ሆና ስለ ታላቅነቷ ስለምኗ ነው። እዛ ደግሞ ስትሄድ የረግጦን ደብድቦን አጩጨኔ ማጅራታችን ላይ ቆሞ እምብርታችን ላይ ቆሞ መተንፈስ አቅቶን በዚህ ብንል ይላል። ግን የኢትዮጵያ በጣም ታዋቂ ሰዎች አየር መንገድ ብትሄዱ አብራሪዎች የወለጋ ኦሮሞዎች ናቸው። ጦሩ ውስጥ ብትገቡ ጄኔራሎቹ መሪዎቹ የኦሮሞ ሰዎች ናቸው። ከፍተኛ እውቀት ቦታ ያሉ ዩኒቨርሲቲ ያሉት ኦሮሞዎች ናቸው። የተማረው ቦታ ያገኛል፣ ያልተማረው ደግሞ በሚመጥነው ይሄዳል። ግብርናም ስራ ነው፣ ወዛደርነት ስራ ነው፣ ኩሊነት ስራ ነው። ሁሉም ኢንቨስተር አይሆንም፣ ሁሉም ዶክተር አይሆንም። ታማሚ መኖር አለበት፣ ታካሚ እንዲኖር። ሬሳ ሻጭም እኮ የሬሳ ሳጥን ሻጭ መኖር አለበት እኮ። ከፈን ገናዥ መኖር አለበት። ሁሉም ሰው ዶክተር አይሆንም፣ ሁሉም ሰው ነጋዴ አይሆንም፣ ሁሉም ሰው ቄስ አይሆንም፣ ሁሉም ሰው ጳጳስ አይሆንም፣ ሁሉም ሰው ሼክ አይሆንም። ለምን እኛ አፄ ኃይለ ሥላሴን አልሆንም? ለምን እገሌን አልሆንም? ለምን እገሌን አልሆንም? ደብረ ብርሃን ያለውን ባዶ እግሩን የሚሄደውን ምስኪን ገበሬ ያዩት። አፄ ምኒልክ ከደብረ ብርሃን ነው የመጣው ብሎ የደብረ ብርሃን ህዝብ በአጠቃላይ መጥመድ፣ አፄ ቴዎድሮስ ከጎንደር ነው የመጡት ብሎ የጎንደርን ህዝብ በአጠቃላይ መጥመድ። እንዲህ አይነት እንጭጭ ነገር ግተው ዛሬ ወጠጤዎቹን ተመልክቷቸው። አሁን ዛሬ እንኳን ሪአክት የሚያደርጉት አሁን ብልጽግና የሚያሰማራቸው እነ ሽመልስ አብዲሳ እና አብይ አህመድ ግብረ መልስ እንዲሰጡ የሚያሰማሯቸው ሚዲያ ተሰጥቷቸው መድረክ ተዘጋጅቶላቸው ባለጊዜ ነን እያሉ የሚፎክሩ እነዚህ እንጭጮች ከልጅነታቸው ጀምሮ ሲጋቱ የዋሉት ነው፣ ሲጋቱ የኖሩት። አማራ አሁን ነው ለልጁ ክላሽ ያዝ፣ እንዲሞፍተር ያዝ፣ ሞርታር ያዝ፣ በቃ እከሌ ይገልሃል፣ የምትገደለው እንዲህ ስለሆንክ ነው፣ ይሄን ያደረጉት እነከሌ ናቸው። በህይወት መኖር ከፈለግ ወታደር መሆን አለብህ። ራስን መከላከል መቻል አለብህ። ራስን ከማጥፋት መጠበቅ አለብህ።
አባዬ ለምንድን ነው አዲስ አበባ አትገቡም የሚሉን? እንዳንገባ ስላደረጉ እንደዚህ ስላደረጉን እነገሌ እያለ ለልጆቹ ማስተማር የጀምረው አሁን ማስተማር የጀምረው ወዶ ሳይሆን በግዱ ተገዱ በቁሙ እንደ ኩርድ። አሁን ኩርድ ሀገር ነው። ከኢራቅ ከኢራን ከሱሪያ ከምን ሰፊ ግዛት አለው ከአርመን ሁላ ጭምር። ነገር ግን በስምምነት የኩርድ ህዝቡ አለ እንጂ ሀገሩ የለም። ሀገሩ የለም። ቁጭ ብሎ ይፈርማል። የሴፍቲ ኔት የዚህ የጤና መድን ምን ላይ የተመዘገበውን ገበሬዎቹ ካርድ አውጥተው መቼ ካርዱ እንውሰድ ሲል አይ በቃ ካወጣችሁ በቃ ካርድ አያስፈልጋችሁም ኮዶም ብቻ ብላችሁ እንዳይ እና ተመርጦ አልቋል። ምርጫው አልቋል እና ያለቀ ነበር ይመስለኝ። ገና ለካስ ግንቦት 24 ላይ ሴሬሞኒ አለ አሉ። ምርጫ ሴሬሞኒ አለ እና እኔ ገና ትናንት ነው የሰማሁት ምርጫ በኢትዮጵያ መኖሩን። እውነት እኔ በጣም ነው የሰማሁት። ተወዳዳሪዎቹ እነማን ናቸው ብዬ ስል በጣም ሊቃውንት ናቸው አሉ። አንድ ማን ነው የሚሉት ልጅ አይቻልም። የሆነ ልጅ የገጠር ልጅ ነው አሉ። የዛሬ 9 ዓመት አቮካዶ በፓፓያ አይቶ ያለ ልጅ አሁን የካ ክፍለ ከተማ ወኩሎ ይወዳደራል አሉ። ማነው አሉ። እስኪ ትላንት ለጥፌው ነበረ። ቴክኒሽያን ካለ አምጣልኝ፣ እስኪ አምጣልኝ። አንድ ሙዚቃ የሚያቀናብር ልጅ ነው አሉ። በጣቱ ነው የሚፈርመው አሉ። ደግሞ አይመስለኝም ግን በጣቱ ነው የሚፈርመው አሉ። እሱ እንደሚቀርብ ሰምቻለሁ። ትላንትና ነው ያየሁት። እና ስለዚህ ስለ ምርጫም ትንሽ ማውራት አለብን። እና ሁለቱ ቤቴዎች ናቸው እንግዲህ። አብይ አህመድ መተሻሸት ይወዳል፣ በተለይ ከወንዶች ጋር እንትን ይወዳል። አሁን ፓርላማ ሊገባለት ነው። እዛው በበዓል ምናምን ከሚገናኙ በስራ ቢገናኙ በጣም ጥሩ ነው። እና ካሙዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። 6ኛ ጩ ነው። እንደውም ስዩም መካከለኛ የሚባል ትምህርት መኖሩ አላውቅም። እኔ ፒኤችዲ አውቃለሁ፣ ማስትሬት አውቃለሁ፣ ምናምን አውቃለሁ፣ 12ኛ ክፍል አውቃለሁ፣ ዲፕሎማ አውቃለሁ። መካከለኛ የሚባል የትምህርት ደረጃ አላውቅም ማለት እና ታዲያ የ12 እና የ0 ክላስ መካከለኛው አንድ አይደል? 6 አይደል እንዴ? ስዩም ደግሞ አንዳንዴ ታበዛዋለህ። እና ደግሞ ጠቅላይ ሚኒስትሩ የሚበልጧቸውን ሰዎች እሳቸው ከሁሉም ከበለጡ ጥሩ ነው። ካሙዙ 6ኛ ከሆነ እሳቸው 7ኛ ናቸው። 7ኛ ጨና 6ኛ ጩ አንድ ላይ ይሆናሉ ማለት ነው። እና ካሙዙ ይወዳደራሉ። ስለ ካሙዙም በደንብ እናወራለን። በእውነት ፓርላማው እንትን ይፈልግ ነበር፣ ማቀናበር ምናምን ይፈልግ ነበር። ምን ደግሞ እንቅልፍ ይበዛል እዛ አካባቢ፣ ሁሉም ተኝቶ ስለሆነ ጠቅላይ ሚኒስትሩ ሲናገሩ በለሆሳስ ኳየር ሆኖ ኢየሱስ ሲላቸው ቀና ይላሉ። ፓርላማው የአዲስ አበባ ፓርላማ የአዲስ አበባ ምክር ቤት ይሁን የፓርላማው አላውቅም። ካሙዙ በጣም ጥሩ ምርጫ ነው የገባው። የአርቲስት ማት ነው ዘንድሮ የሚገባው፣ በጣም የሚገርም ነው። እንደገና ደግሞ በሻቱ የምትባል ልጅ አለች። እሷም አከራካሪ ነው ስሟ። በሻቱ ቶለ ማርያም ተረፈ ነው ስሟ። የምትወዳደረው የኦሮሞ ብልጽግናን ወክላ ነው። የኦሮሞ ብልጽግናን ወክላ ነው የምትወዳደረው። ግን ኦሮሞዎች ጥያቄ መጠየቅ አለባችሁ። በሻቱ ቶለ ማርያም ተረፈ ወይ ብሎ ኦሮሞ አለ? በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ ያለ አይመስለኝም። በተለይ እስከ ቅድሚያት ደግሞ ስትሄዱ ከበደ ምናምን ከሆነ በጣም ጥቁር ልጅ ነበረች። አሁን ቀልታለች። እግዚአብሔር ብዙ ጓደኞች አሉኝ በፊት ጠይም የነበሩ ውስጥ አሁን ጠይም ናቸው። ምንድን ነው እናንተ ብያ ጥሩ ቦታ ያሉ ልጆች አውቃለሁ፣ ግን ጠይም ናቸው። እና በሻቱ ግን በጣም ቀልታለች። የአርት ተማሪ ነበረች፣ የስነ ጥበብ ተማሪ ነበረች። ድራማ ያጠናችሁ፣ ከዛ ጋዜጠኛ ሆነች። አሁን ወፍራለች ደግሞ በጣም በእውነት እና ቀልታለች። እንደምታዩት በጣም ቀልታለች። ይሄ ክንዷ እና እግሯ ነው የጠቆረው እንጂ በጣም ቀልታለች። ምን አይነት ኪኒን እንደሆነ እግዚአብሔር ይወቅ።
ብቻ እኔ ብዙ ነገር ነው ያመለጠኝ በዘንድሮ ምርጫ በጣም ብዙ ነገር አምልጦኛል። አሁን ጥያቄ እነ ፍልፍሉ ገብተዋል ወይ እነ ጥላሁን ገብተዋል ወይ? ምክንያቱም ፓርላማው ፈገግ ማለት ስላለበት እነሱ እና አዶናይ የምንቀሩ እና አዶናይ እነ ጃኒ ቢገቡ ጥሩ ነው። ይሄ ማን ነው የሚሉ ኦኬ፣ እነሱ ለካስ ትግሬ ናቸው። ትግሬዎች አይወዳደሩም። ትግሬዎች እዚህ ፓርላማ ምንም አይወዳደሩም። በዛ ምክንያት ካልሆነ በስተቀር እነ ጃኒም እነማ ቢገቡ ጥሩ ነው ባይ ነኝ። ይህንን ሳይ ትንሽ ደንግጫለሁ። በእውነት በጣም ስለሱም በደንብ ማውራት አለብን፣ መነጋገር አለብን። ምርጫው ዝም ብሎ 100% ነው ምርጫው፣ መታለፍ የለበትም። ስለሱም እናወራለን ማለት ነው። እና ምን ያህል ተመዝግቧል ብዬ ደንግጬ ነበር። እኚህ ሴትዮ ነግረውኛል። የእኚህንም ሴትዮ ብሔር ጠይቄያለሁ። ብሔር ኦሮሞ፣ ሃይማኖት ኦርቶዶክስ ብለውኛል። አብዛኛዎቹ የዚህ የምርጫው ደግሞ ቀስቃሾችም ምኖችም ፓስተሮች እና ጴንጤዎች መሆናቸው በጣም ነው ግራ የገባኝ። እስላሞቹና የእስልምና እምነት ተከታዮችና ጴንጤዎቹ ለዚህ ለምርጫ ጸሎቱላ እንደሚያደርጉ ሰምቻለሁ። እሱንም በደንብ እናወራለን። እስቲ የምትለውን እንስማና እንምጣ። እኚህ ሴትዮ ትልቅ ሴትዮ ናቸው። ነገሩ ነጠላ ደረብ ቢያደርጉ ያው ቆራቢ ነው የሚመስሉት። እሺ እስቲ አጫውትልኝ ጌታዬ። 50 ሚሊዮን 514,155 50 ሚሊዮን 514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለእነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ 50 ሚሊዮን 514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለእነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ ኦኬ። በእውነት በጣም የሚገርም ነው። ይህንን የምርጫ ጉዳይም እኔ እዛ እንግዲህ አብይ ጾም ላይ ሌላ ስራ ላይ ስለነበርኩኝ ልረዳ ላይ አልቻልኩም። የምርጫ ምልክቱንም አሁን ነው ያየሁት እንጂ ብዙም አላየሁትም። የምርጫ ምልክቱን አሁን ያየሁት። በፊት የምርጫ ምልክቱ ምን ነበረ? የብልጽግና ጠፋኝ እኮ። የብልጽግና ምልክት ምን ነበረ? መቼም ቁጥር ላይ በጣም ደፋሮች ናቸው በእውነት። አለመማር ደስ የሚል ልክ እንደኔ ማለት ነው። ሳትማሩ ስትቀሩ ሼም የሚባል ነገር የለም። ህዝብ ምን ይላል ምናምን ተቆርፎ ይወጣል። ሼም ይሉኝታ የሚባል ነገር ተቀርፎ ይወጣል። እና ቁጥር ላይ በጣም ሆዴድ በተለይ ቁጥር ላይ ደፋር ነው። 70,207 ሚሊዮን 67 ምናምን በጣም ይጣል እና እስካሁን የተተከሉ ችግኞች ራሱ 40 ቢሊዮን ብለው ፈረንጆቹ ደንግጠው 40 ቢሊዮን ስንት ካሬ ላይ ነው የሚያርፈው ብለው ሲሉ ችግኙ በካሬ ሲተክሉት የት ደረሰ? ማዕከላዊ አፍሪካ ደረሰ። ኮንጎ ምስራቅ አፍሪካን ሸፍኑ፣ ከሱዳን እስከ ሰሜን ሸፍኑ። ማዕከላዊ 70 ቢሊዮን ችግኝ እና ብዬ የተከሉት ማለት ነው። ከዛ ለአንድ ችግኝ $1 ነው የፈጀብናል። $1 ነው የፈጀብናል። ችግኙ 70 ቢሊዮን ነው። እንግዲህ ኢትዮጵያ አይቶ አታውቅም እንደዛ። የህዳሴው ግድብ ራሱ 5 ቢሊዮን መሰለኝ የፈጀው። ሰው ምን ይለናል ምናምን የለም በእውነት። ይሄ እንግዲህ አማካሪዎች ችግር ነው። አማካሪዎችም ደግሞ የቲቲአይ ምሩቃት ነቢያት የደቡብ ነቢያት ስለሆኑ
አዟል ነው። ጌታ ሆይ ተናገር ብሏል። ተናገር። አሜን ነው። አሜን። አምጣ ምናምን ነው የሚሉት። ይሄ በቸርች ነው የሚሰጠው። በነገራችን ላይ ልምምዱ የቁጥር እንዳይፈሩ አድርገው ኦሮሞዎቹ ነቢያት በደንብ ነው የሚያስከስሏቸው። ውሸቴን አይደለም። አንድ ልጅ እንመልከት። አሁን ተመልክተን መምጣት ይችላል። ልጁ የገባለት ገንዘብ ኢትዮጵያ በጀቱ አይደለም፣ በበጀቷ እንኳን አልገባለም። የኢትዮጵያ ንግድ ባንክ እንኳን የለውም። እስቲ አምጣው በእናትህ። ያንን አንድ ኦሮሞ ልጅ አለ በጣም በእውነት